በእንግሊዛዊ ፕሮፌሰር ሳይመን ሊናም ኢትዮጵያዊ ምሁር ፕሮፌሰር ሂርጶ ቁምቢ መሪነት እውቅ ጸሐፍት እይታና ግምገማን በማካተት የተዘጋጀው መጽሐፍ ተመርቋል። መጽሐፉ ፊደል ተሰድሮበት የዛሬው አዲስ አበባን ገጽ ወደ ነገ ማሻገር አበርክቶ ብቻ አይደለም እንደ ከንቲባም ወይዘሮ አዳነች አቤቤ ገለጻ፣ ይልቁንም ከስሟም ከታሪኳም ጋር ትወዳጅ ዘንድ ከንጋት እስከ ፀሐይ ጠልቆ መውጣት ድረስ ከተማ በመስራት አሻራን በማኖር ሂደት ውስጥ የሚፈስ ላብ የሚታትር ጉልበት ማስታወሻ እንጂም የትላንት የህልም ጽናት ዛሬ ለጋድ ተቃርቧል ይላሉም ከንቲባም ወይዘሮ አዳነች አቤቤም። የውጭ ሀገራት ምሁራን እይታና የእውነታ መንገድን የተከተለው መጽሐፉ አዲስ አበባን ከስሟ የማስታረቅ ያለፉ ዓመታት ለፍሬ እየበቁ ያሉ ጥረቶችን ከጅምር እስከ ሂደቶቻቸው ማስተጋባት የሚችሉ ፊደላት አርፈውበታልም አሉ። አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ለህዝባችን በድፍረት ቃል ገብተን የገባነውን ቃል በተግባር የፈታንባቸው በፈተና እሳት ውስጥ አልፈን በጽናት የጽናታችን ማህተሞች ሆነው ጎልተው ዛሬ ላይ መታየት ችለዋል። በመጽሐፉ ውስጥ የታተሙት ቁጥሮችና ፊደላት የአዲስ አበባን ለውጥ በዝምታ የሚናገሩ ታሪኮች ናቸው። እያንዳንዱ ገጽ የምኞታችንን ልክ ብቻ ሳይሆን ያንኑ ምኞታችንን መሬት ለማውረድ የለፋነውን ልፋት ምን ያክል በእውነተኝነትና በቁርጠኝነት ህዝባችንን ለማገልገል ታሪካችንን ለመቀየር የሚገባንን ክብር ለመጎናጸፍ ከቤት አልመን አስቀድመን እንደወጣን ይናገራሉ። እናም አይኖችና ፊደላትን ልብ ያሸፈተች ከተማ አዲስ አበባም አዲስ በመሆን ራሷን ለውጣ ምቹና ተመራጭ መጠለያ ሆና በመሰራት ሂደት ውስጥ መምሸት መንጋት ሳይበግራቸው ብርድና ወበቅ ሳያንበረክካቸው ነገን የሚሰሩ ብርቶች አሻራቸው በእርግጥም የሚገለጥ ገጽ ሆኖ ለትውልድ ይሻገራልን ብለዋል ከንቲባም። እስከ ሌሊቱ 8 ሰዓት ጨለማውን ብርዱን ሳይፈሩ ባሬላ ተሸክመው ጭቃ እያቦኩ ድንጋይ እየገፉ ከተማቸውን ያስዋቡ ቆሻሻውን በማጽዳት አሮጌውን በማደስ አዳዲስ እሴቶችን በመጨመር የትውልድ አሻራን ለማሳረፍ የወጡ አመራሮች፣ ሰራተኞች፣ በተለይም እናቶችና ወጣቶች በዚህ ታሪክ የታሪክ ቁንጮ ባለቤት መሆናቸውን እውቅና መስጠት እንወዳለን። አዲስ አበባን ዳግም በመስራት ኩራትም ስንቅ መሆን የምትችል ከተማ በማበጀት ሂደት ውስጥ ሀሳብም ጉልበትም ማዋጣት ለጋራ ቤት የጋራ ምሰሶ ማቆም ሊያስገኝ የሚችለውን ጸጋ በጉልህ አሳይቶናል ብለዋል ከንቲባም ወይዘሮ አዳነች አቤቤ። ይህ የሌሊትና የቀን የ24/7 ተከታታይ የስራ ባህል ዝም ብሎ የስራ ሰዓት የመጨመር ወይም ደግሞ ሰዓታትን የመቁጠር ጉዳይ ሳይሆን በሀገራችን ታሪክ የታየ ታላቅ የባህል ሽግግር ጭምር ነው። ትላንት አይቻልም በሚል የታጠረውን በጊዜ ገደብ ተቀይሮ ሌሊቱን ወደ ቀን ጨለማውን ወደ ብርሃን በመቀየር የኢትዮጵያን የሥራ መንፈስ ዳግም ያነቃቃ ክስተትም ነው። ያለፉ በጎ ወረቶችን ቋጥሮም አሁናዊ አቅምን አዳብሎ ምቹ ሀገርን በመፍጠር የመደመር መንገድ ጥላ ስር አዲስ አበባን ለመገንባት ከሁሉም የሚዋጣ አቅም ተደምሮበታል፣ ሁሉም ተሳትፎበታል። ለሁሉም የምትሆን ከተማ እየተገነባች ትገኛለችም አሉ ከንቲባም ወይዘሮ አዳነች አቤቤም። በእንግሊዛዊ ፕሮፌሰር ሊና ኢትዮጵያዊ ምሁር ፕሮፌሰር ሂርጶ ቁምቢ መሪነት የተዘጋጀው መጽሐፍ የዛሬን ልፋት የዛሬን ላብ ለነገ ትውልድ ሰንዶ ማስቀመጫ መዘክር ነው ያሉት ከንቲባም ነገ ምቹ ከተማና የተመቸች ሀገርን መስራት የሚያስችል ወኔን የሚያስታጥቅ ስለመሆኑም ገልጸዋል። ዛሬ የምናስመርቀው መጽሐፍ ለነገው ትውልድ የምናስተላልፈው ሕያው ምስክርነት ነው። የነገው ትውልድ በእርግጠኝነት ከኛ በተሻለ ሁኔታ ኢትዮጵያን እንደሚገነባት እንደሚወዳትም እናምናለን። በሀገር በቀል ዕውቀት መስራት ይቻላል፣ በራስ አቅም መለወጥ ይቻላል የሚለው ጽኑ እምነታችን በባዶ ተስፋ ለተንጠለጠለ ሳይሆን በተጨባጭ ድል ላይ የተገነባ በልጆቻችን ልብ ውስጥ በኩራት የሚተከል በመሆኑ በእርግጥ ይሄ እምነታችን መሬት የሚወርድ ነገ የሚበቅል በኩራት ስለ ኢትዮጵያዊነታችን የምንኮራበትና የምንናገርበት ፍሬ ሆኖ እንደሚቀጥል በድጋሚ ሙሉ እምነት እንዳለን መግለጽ እወዳለሁ። አዲስ አበባን ወደ ከፍታ የማንደርደር ጥረት ላፍታ አይቋረጥም። ከተማን የማነጽ በዚሁ ሂደት የሚገኙ ልምዶች መሰነድም ተጠናክሮ ይቀጥላል። የከንቲባም ወይዘሮ አዳነች አቤቤም የማጠቃለያ መልእክት ነው። ስራችን
ይቀጥላል። ጀመርን እንጂ አልጨረስንም። የተባበራችሁ፣ አብራችሁን የሰራችሁ፣ ያስተባበራችሁ፣ ያበረታታችሁን ሁሉ ማወቅ ያለብን እኛ ገና ጅማሮ ላይ ነን። እንደምንችል ግን አይተናል። እንቀጥላለን። መጽሐፉም የመጀመሪያ እትም ነው። ሁለተኛና ሶስተኛ እትም እያልን እንቀጥላለን።